ዛሬ ትልቅ ነገር ነው የምነግራችሁ። አወል ጠራት ነው። ይሄንን ጉድ ላሳያት ነው። ብቻ እናንተ ፍረዱኝ በኮሜንት። ነውራችሁን ሚዲያ ላይ አታምጡ ተብሎ ነበረ። ዛሬ አምጥቼዋለሁ። እንግዲህ በጀበና አይሆንባችሁ ብያለሁ። ይሄው ቡና አልተቀዳልኝም፣ ግን ጀበናው ቁጭ ብሏል። ሲኒው የት አለ? ረከቦቱ የት አለ? ነይ ማንች በደንብ አድርገሽ እናንተም ተመልከቱ፣ እሷም ትመለከታለች። ጉዳችንን በደንብ መመልከት ይኖርባችኋል። ቁጭ በይ። ምንድነው ማለት ምናምን ምንድነው? ጉድ ብዬ ነው እንጂ ጉድ ስትል ሰማሁት። እንግዲህ ቪዲዮ ማሰርቻት አላውቅም። በጣም ሴት ላጤ ነው የሆንሽው፣ ወንድ ላጤ ነው የሆንሽው። ግን አሁን ለመጀመሪያ ያው ይሄን ቆይ ቪዲዮን ተመልክተን እንምጣ። ወንድሜ ያገባሃት ሚስት እኔ ከምልህ ውስጥ ከሆነች ባትደክም ይሻልሃል። አትልፋ። እኔ ግልጹን ነገር ልንገርህ። አንደኛ እምትደክምበትን ሁኔታ፣ የሥራ ሁኔታ እያወቀች እንደምትለፋ እያወቀች የት እንደምትውል እያወቀች አንድ ተንኮለኛ ወይም ነገረኛ መጥቶ ስላንተ ገመና ሲያወራላት 100% እስከ መጨረሻው ብላ የምታዳምጥ ከሆነ እቺ ሚስትህ አትሆንም። አትድከም፣ ብትለቅ ነው የሚሻልህ። ሁለተኛ ደግሞ ማለት ነው አንተ ጋር እየኖረች አንተ አግብታት አንተ ጋር እየኖረች ብርጭቆም ይሆን ሲሰበር ተኝታም ይሆን ስትደነግጥ የሆነ ነገር ሲፈጠር ማለት ነው አንተ ታደሰ ከሆነ ስምህ መሐመድ የምትል ከሆነ አትድከም። አንተ በሰው ይዞታ ላይ ነው የምትለፋው። ለጊዜው ነው እንጂ እየኖርክ ያለሁ ማለት ነው። አንተ ጋር ሆነ የሌላ ሰው ስም የምትጠራ ከሆነ የመጀመሪያውን የምትጠራ ከሆነ ተው፣ ማህተሙን የመታው ሌላ ነው። ባደክም ይሻልሃል። ስለዚህ ከማግባትህ በፊት አጥርተህ ተመራምረህ መሆን አለበት። እሺ እንግዲህ ቪዲዮ እንዳየሽ ሆኗ እንዳላይ ተሻለ። ስለዚህ እኔ ውጭ ላይ ስሰራ ውላለሁ፣ ስለፋ ውላለሁ። አንቺ ግን አታቂልኝም። በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ምርጦች፣ እንግዲህ ዛሬ ነገር ነው ያለን፣ በነገር ነው የመጣ ነው። ስለዚህ ባለቤት አለ ስዞር ትውላለህ፣ ስንት ነገር ስታደርግ ውለህ ካላወቀችልህ ያው አውጣት ነው ያለው፣ አባራት ነው ብሏል። ምን ትላለች? ተስማማለሽ? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውድ ቤተሰቦቻችን? ሰላም ናችሁ? ደህና ናችሁ? እንግዲህ ዛሬ በምን ልበላቸው፣ በክስተት ልመጣው ልበላቸው እንጂ ያው አስቤው አይደለም። ድንገት ነው ጀማል የጠራኝ እና በጣም ጠፍቻለሁ። እንዴት ናችሁ? እንዴት ቆያችሁ? በጀበና እንዳቀደዳ 500 ብሬን ጣል። አውሪ ዝም ብለሽ እኮ መጀመሪያ አውሪ ዝም ብለሽ ምን ያስገለፍትሻል? በ500 ብር አቀልል ብዬ ነው። 500 ብር ችግር የለውም። ከኔን እንዴት አይበልጥም መቼም። በኋላ ብሩ እንዳይነዳ ከኔን እንዴት አይበልጥም። አሳይሻለሁ። እንግዲህ የኛ ውድ ቤተሰቦች እንዴ ዛሬ ምን ነው በጀበና እንድትሰብረው እኮ አይደል? እና ዛሬማ ሰብረን እኮ ነው። ካልሰበርኩ በእነሱ ፊት ነው ማድረግ ማለት ነገ መጠጫ የለም። ችግር የለውም። ያልጠጣም ይቅርብኝ። ያው የኛ ውድ ቤተሰቦች በጣም ጠፍቻለሁኝ። በነገራችን ላይ ያው ቀን ልጆች ጋር ስደክም ውላለሁ። ማታ መውደቅ ነው በጊዜና ጀማል ነው ተቀምጦ የሚያድረው። ልጆች ካደጉ በኋላ ነው እንዴ የሚያወርቁሽ? ድሮም ሕፃን ነው አልጠፋች አይደለ? አሁን ጭራሽ ሲያድጉ አብራ ነው ማን ነው የተበላሸችው? አሁን ላይ ማለት ነው እነሱ በቃ ተው ራሱ ስትሏቸው የሚሰሙ እንትኖች በቃ ማለት ብዙ ነገሮች ላይ አሁን ላይ ነው ልጆች የሚያደክሙትን ለመናገር። ያው ጀማል ውጭ ስለሚውል የልጆችን ድካም አያውቀውም በጥቅሉ። ሴትዮ አሁን ስለ ልጆቹ ስለ ችግር ሻውርኛ አላልኩሽም እኔ እና ሰውየው ያለውን ጉዳይ ሰውየው ያለውማ ስለ ሰውየው ነው እንዳንተ የምታወራኝ? አዎ ሰውየው እንዲህ አይነት ሚስት አታስፈልግም ወልውሉ አለ ማለት አልገባኝም። አንቺ አታቂልኝማ። እኔ ስለ ዝም በይ። ስለፋ ውላለሁ፣ ስለ ጥር ውላለሁ። በቃ አንቺ ግን እኔ የምለው እሺ ወንዶች በውጭ ስትለፉ ስትውል፣ ሴቶች ደግሞ ትራስ አንጥተን ትኝት ምንድን ነው እንደሚመስላችሁ? ግን ጎዝጉዘሽ ነው ጎዝጉዘን ትኝት ምንድን ነው የሚመስላችሁ? እና ስንኳትን ነው የምንውለው።
ምንድነው የኳትን? አንተ በውጭ ስትኳትን እኔ ደግሞ በቤት ኳትኝ ማለት ለምን በለኝ። ምን እያወጣሽ ነዳጅ እያወጣሽ ነው እንዴ? አልገባኝም። ነዳጅ ቤት ውስጥ ኧረ የሰውዬ ያስይዘኛል ጎበዝ ነዳጅ ብሎ እንዴ። ቆይ ለምሳሌ አንተ ውጭ ቤንዚን ስትዋጣ አይደል እንደምውለው? እኔማ ስራ ሰራ ነው የምውለው። ስራ ነው አፍንጫሽ እንዳልሽ አንቺ አፍንጫሽ እንዳልሽ 500 ብር እንዳሰብራት የምር አስፈራራኝ እኮ እዚህ ጋር ያዝ። አያገባሽም እና እሺ በውጭ ስትለፋ ነው የምውለው አይደል እንዴ? እየየየነሽና በጥቅሉ እየነገርኩህ እኮ ነው ሴትዮ። ኧረ እንዳትደፋው። ኧረ እኔ አያገባኝም። ይደፋ ልታወራ ይመስለኝ። ቆይ ዝም በይ። ቆይ አሁን አውሪ። ወይ ጉድ! ጀበና ማስቀመጥ ጀበናይቱንም እዛ ላይ ላደርጋለሁ። ምን ወርቅ አስቀመጥክ? ትንሽ ቆይቼ ጀበናይቱንም እዛ ላይ ላደርጋለሁ። እና በውጭ ስትለፋ እንደምውል እንዴት ነው የማላቅልህ? አታውቂልኝም ያልከው አማርኛ አልገባኝም። እና ሌላ አለ እንደሚያውቅ ሰውዬው ያለውን ነው እኮ ሰምተሽው የለ? አብረን ሰማነው እኮ። አዎ። ስለዚህ እነዚህ የልብ በሽታ ናቸው። አልገባኝም። እነሱ ይፈርዳሉ ራሱ እንደዚህ አይነት ሴት። አንቺ ባልሽን ትክክል። አሁን አንቺ ዝጊ። ቆይ ባልሽን ሲለፋ ሲያስብ መቼም አንድ ወንድ ልጅ ቤት ኪራ ካለው የልጆች መሽሩፍ ካለው ልጅ አሳዳጊ ከሆነ ብዙ ነገር ያስባል። እንዳንቺ እግሩን ዘርግቶ አይደለም የሚተኛው። አልገባኝም። ምን እኔ አሰባለሽ ነው አንቺ? መሰለኝ እግርሽን ዘርግተሽ ምን አሰባለሽ? እኔ እግሬ እዚህ ሱሪ ሰፍቶኛል። አልገባኝም። እግሬ ቀጥኖ ነው በሀሳብና በመሮጥ እኔ ወፍር ያለው በመሮጥ። እሺ ጨርስ፣ ችግር የለም። የአንቺ ውፍረት ድሮ ነው የጠፋው እኮ። አንተስ? እኔም አሁን ነው ቆይ ባጭሩ ይሾልክ እኮ ነው ባጭሩ። ቆይ በጥቅሉ ቆይ እንጂ ወንድ ልጅ ሲሮጥ ሲውል ማለት ነው ሊታሰብበት ይገባል። ልታውቂለት ልትረጂው ይገባል። ከቤት ደግሞ በሀሳብ ልትረጂው። እኔ አይዞ አልረዳህ ከሆነ ችግር የለም። ሻንጣዬን ይዤ እወጣለሁ። እሱ ያለው ትክክል። አዎ ሻንጣሽን ይዘሽ እናቴ። አዎ ሰላም አለይኩም ከሆነ ደስ ይለኛል። እንዴ ግን እዚሁ አንድ ነገር ልንገር። መቼ ነው አንቺ ተረድተሽኝ የምታውቂው? ወይ አንድ ነገር ልንገር። አንተ በውጭ ስትለፋ እኔ በቤት እየለፋሁ ነው ብዬ ነው የማስበው። እቤት ደግሞ ምንም ተቀምጣ ነው የምውለው ብለህ የምታስብ ከሆነ ተሳስተሃል። እቤት ስገባ ራሱ እኮ ብከበር ጥሩ ነው። እቤት ስገባ መጣ ደግሞ ይሄ ትላለች፣ ይሄ ሰውዬ መጣ ደግሞ ትላለች። ጭራሽ እንዳልመጣ ነበር እንዲያሳብሽ። እና ደግሞ በውጭ የማግዝህ ነገር ካለ ይሄ ደክሞኛል ይሄን ገዢ ብለህ እኔን እንዳግዝህ የምችለውን ነገር ላግዝህ እችላለሁ። ሴት በጉልበቱ አይደለም ወንድ ልጅ የምታግዘው። ወንድ ልጅ የምታግዢው በሀሳብ ነው። በሀሳብና በመረዳት ነው። በመርዳት አይደለም። እኔም በመርዳት አይደለም የምታግዥኝ እኮ አዳምጪኝ። እኔም በመርዳት አይደለም የምታግዥኝ። በመርዳት ሳይሆን በመረዳት ነው። የፈለገ ቦታ ሄዶ ውሎ አምሽቶ ሲመጣ ባሌ እየደከመ ነው ብለሽ ማወቅ አለብሽ። ቦታ ሄደህ ስትመጣ መቀበል አለብኝ። ይኸው ችግሩ እኮ ቆይ ልንገራችሁ ባሎች፣ በነገራችን ላይ አንድ ነገር ልንገራችሁ። የሆነ ወጥማጣዩ ህገ ወጥ ነገር ራሱ ቢሰሩባችሁ በሴቶች ላይ ስራ ደክሞኛል ብሎ ቢመጣ እኔ አልቀበለው። እውነቱ ነው። ከፈለገ ሻንጣህን ይዤ እወጣለሁ። አዩ ተመልከት። ምክንያቱም ሌላም ነገር ሰርቶ ሊመጣ ይችላል። ስራ በእርግጥ ስራ ነው ብዬ የማምንበት ነገር ላይ እቀበለዋለሁ። ትክክለኛ ነገሩ ያው ልጁ እውነቱ ነው። እቺን በጊዜው ሻጥ ግን ሌላ ቦታ ሻጥ ብሎ መጥቶ ስራ ደክሞኛል ብሎ ሻጥ ነው ተወራው። የምን ሻጥ ነው? ራበር ቢያቡ እንዴ አይታወቅም። እንደሱ ይፍረዱ። ስራ ነንልህ ነው እኮ እቤት በሽሮ በመቀቀል። አዎ ሽሮ በመቀቀል ታስቢልኛለሽ። ሽሮ በመቀቀል አልገባኝም። ምግብ የመመጣትን በመቀምሳት ልትፎክሪ ትችላለሽ። መቼም መግቡንቶ ልብስህን አጥቤ ስንት ነገር ተንከባክቤ እቤት በወጣህ በገባህ ቁጥር ይዤ የተቀመጥከው ባላስብልህ ነው። ይዤ እና ምንድን ነው የሚይዘኝ? አልጋዬ እኮ ነው።
አልጋ ስትል አልገባኝም። ሚዜኝ ፍራሽ አልጋ አይደለም ፍራሽ ሚዜ ተቀምጬ የምጎለተው ነገራችን ላይ አልጋና ምናምን አላወራሁም። አንተ ሌላ እና ሻንጣዬን ይዤ እወጣለሁ። ኮሜንት ላይ ያው ፍረዱና ኮሜንት ላይ አስቀምጡ። ግን በብዙ ነገር ተረድቼው ስራ እየለፋ ነው ብዬ ነው ማሳየት። አልተረዳሽም። ሰውዬው ያለችው ያለውን ሴትዮ ራስሽ ቁልጭ ነሽ። ቁልጭ ነኝ፣ ችግር የለውም። ምንም አላስተባብልም።